በአካባቢው ለበርካታ ወራት ከባድ ረሃብ ተከስቶ ነበር። ስጋ በጣም ብርቅ ከመሆኑ የተነሳ ሊገዙት የሚችሉት ሀብታም አለቆች ብቻ ነበሩ። በድህነት የተጠቃው ሕዝብ ታዲያ ሁሌም ይራባል። በዚያ አካባቢ ታዲያ አናንሲና ቤተሰቡ እነሱም ልክ እንደሌላው ማህበረሰብ አስከፊ ሁኔታ ውስጥ ነበሩ። ከዕለታት አንድ ቀን የአናንሲ ታላቅ ልጅ የሆነው ኩዌኩሲን ብዙ እንስሳት የነበሩበት ጫካ አገኘ። በዚህም በጣም ተደሰተ። ኩዌኩ ግን ነገሩን ለአባቱ አላካፈለውም ነበረ። ምክንያቱ ደግሞ የአባቱን ተንኮለኝነት ስለሚያውቅ ጉዳዩን በሆዱ ለመያዝ ወሰነ። አናንሲ የልጁ ኩዌኩ በየቀኑ የስጋ ጭነት ይዞ ወደ መንደሩ መመለስና ስጋውን ለተራቡት የመንደሩ ነዋሪዎች በጥሩ ዋጋ መሸጡን ደረሰበት። ሚስጥሩን ወዲያውኑም ለማወቅ ፈለገ። ሆኖም ልጁ ሚስጥሩን ለማካፈል ሲጠይቀው ፈቃደኛ አልሆነለትም ነበር። ስለዚህ አንድ ዘዴ በመጠቀም ለማወቅ ወሰነ። አንድ ቀን ማታ ልጁ ተኝቶ ሳለ በጸጥታ ወደ ልጁ ክፍል ገባና ሁሌም ይዞት ወደ ጫካ የሚያደርሰውን ቦርሳ ጥግ ላይ ቀዳዳ ፈጠረለት። ከዚያም የተወሰነ መጠን ያለው አመድ በቦርሳው ውስጥ አስቀመጠና ባገኘው ቦታ መለሰ። በሚቀጥለው ቀን ጠዋት ኩዌኩ ወደ ጫካ ሲያመራ ቦርሳውን በትከሻው ላይ ነበር ያረገው። ሳያውቀው ታዲያ በእያንዳንዱ እርምጃ አመድ ወደ መሬት ላይ ረገፈ። በዚህም ምክንያት አናንሲ በቀላሉ ልጁን መከታተል ቻለ። በአመዱ መሪነት ጫካ ውስጥ ወደሚገኘው የእንስሳቱ የመኖሪያ መንደር ደረሰ። እዛም እንደደረሰ ልጁን አገኘው። በምድሪቱ ሕግ መሰረት ንብረቱ የሱ ነው በማለት ልጁን በፍጥነት ከቦታው አሰናበተው። ኩዌኩም እንደተታለለ ስለተገነዘበ ስጋውን መልሶ ለማግኘት ቆርጦ ተነሳ። ከዚያም ወደ ቤቱ ሄዶ አንድ አምላክ መሳይ ስዕል ከሳለ በኋላ በስዕሉ አንገት ዙሪያ በትንሽ ደውሎች አስጌጠው። ከዚያ በኋላ ጭንቅላቱ ላይ ረጅም ክር ካሰረ በኋላ ወደ አደን አካባቢ ተመለሰ። እዚያም ምስሉን በመንደሩ ዳር ባለው ዛፍ ቅርንጫፍ ላይ ሰቀለውና በአቅራቢያው ባሉ ቁጥቋጦዎች ውስጥ ተደብቆ ሌላኛውን ክር በእጁ ይዞ መጠባበቅ ጀመረ። ይህ በእንዲህ እንዳለ ስግብግብ የነበረው አባት በተቻለ ፍጥነት ሀብታም ለመሆን ቆርጦ በመነሳት የቻለውን ያህል ብዙ እንስሳት ገድሎ ከዚያም ደግሞ በርከት ያለ ቆዳ ገፈፈ። የተበለተውን የእንስሳት ስጋና ቆዳ በመደብ አዘጋጅቶ የመጀመሪያውን መደብ ይዞ በመጓዝ ላይ ሳለ ታዲያ ልጁ ዛፍ ላይ ሰቅሎት የነበረውን ምስል አየው። ይህም ምስል የሚያመልከው አምላክ ስለመሰለው ሰላምታ ሊሰጠው ከዛፉ ስፍራ ጠጋ አለ። እየቀረበም ሲመጣ ምስሉ ጭንቅላቱን በኃይል እየነቀነቀ መጣ። ይህ ደግሞ አማልክት እንደተበሳጩበት የሚያሳይ ምልክት ነው ብሎ በማሰብ እንዲህ አለ፣ ከዚህ ስጋ ትንሽ ላቅርብልህ። በዚህ ጊዜ ምስሉ ራሱን ነቀነቀ። እሺ ማለቱ ነው። አሁንም መለስ አለና ወደ ምስሉ ከዚህ ስጋ ግማሹን ላቅርብልህ ሲል በድጋሚ ጠየቀው። ምስሉ በድጋሚ ጭንቅላቱን አናወጠው። ለሶስተኛም ጊዜ ይህን ሁሉ ስጋ ትፈልጋለህ ብሎ ጠየቀው። በዚህ ጊዜ ምስሉ ራሱን ነቀነቀ። አናንሲ በብስጭት ስጋዬን በሙሉማ አልሰጥህም አለው። በዚህ ጊዜ ምስሉ በቁጣ የገነፈለ ያህል ይንቀጠቀጥ ነበር። አናንሲም በጣም ከመፍራቱ የተነሳ ሸክሙን በሙሉ መሬት ላይ ጥሎ ሸሸ። እየሮጠም ነገ ወደ ኤክቦን ሄዳለሁ፣ ምግቤን ከኔ መውሰድ አትችልም ብሎ ጮኸ። ይሁን እንጂ ኩዌኩ አባቱ በሚቀጥለው ቀን ወደ የት እንደሚሄድ ሰምቶ ስለነበር ከዚህ በፊት እንዳደረገው ሁሉ ምስሉንም በሱ መንገድ አስቀመጠ። ተመሳሳይ ነገር በዚህም ስፍራ ተከሰተ። በጫካ ውስጥ ያለ እያንዳንዱ እንስሳ እስከ ተገደለበት ጊዜ ድረስ በየቀኑ ተመሳሳይ ሁኔታ በተደጋጋሚ ይከሰት ነበር። በዚህ ጊዜ ኩዌኩ በጣም ሀብታም የነበረ ቢሆንም
አባቷ ናንሲ ግን በጣም ድሃ ነበር። ምግብ ለማግኘት በየቀኑ ወደ ኩዌኩ ቤት ከመሄድ ሌላ አማራጭ አልነበረውም። ረሃቡ ሲያበቃም ኩዌኩ ታላቅ ድግስ አዘጋጅቶ በመንደሩ ውስጥ ያሉ ነዋሪዎችን ሁሉ ጋበዛቸው። ሁሉም ሰው ሲሰበሰብ ከአባቱ ጋር የተከሰተውን ታሪክ አጫወተ። ይህም የመንደሩን ነዋሪ ሲያስደስት አናንሲ በጣም ስላፈረ ከኩዌኩ ጋር በመስማማት ወደፊት መጥፎ ድርጊት ለማቆምና ግብዝ ላለመሆን ተስማማ። ይሁን እንጂ የገባውን ቃል ለረጅም ጊዜ አልፈጸመም። ሌባ ላመሉ ይባል የለ።